በከባድ መሳሪያ በታገዘው ፍልሚያ የፋኖ ኃይሎች ድል መቀዳጀታቸው ተሰምተዋል። የኦህዴድ መሩ ብልጽግና ወንበር አስጠባቂ ኃይል የፋኖ ኃይሎችን በከበባ ለማጥቃት በተንቀሳቀሰበት የጎንደሩ ፍልሚያ ሲተኩሱ የሰማይ አሞራ በማታመልጣቸው የአሞራው ውብነህ የመንፈስ ልጆች ተከቦ አሳሩን በልተዋል። የፋኖ ኃይሎች ወታደራዊ የበላይነት በተቀዳጁበት የጎንደር ፍልሚያ የወዳደቁ የብልጽግና ወንበር አስጠባቂ ታጣቂዎች አልተነሱም ተብሏል። ከድል ጎን ለጎን ህዝባዊ ውይይት መቀጠሉ ተሰምተዋል። በቀዳሚነት የሚደመጠው መረጃችን ነው። በአማራ ክልል በአገዛዙ ታጣቂዎች የሚፈጸመው ጾታዊ ጥቃት ተባብሶ መቀጠሉ ተገልጿል። የጸረ አማራው አብይ አህመድን ዙፋን ለማስከበር ወደ አማራ ክልል እየተጫነ የገባ ጸረ አማራ ኃይል የሚፈጽመው ጾታዊ ጥቃት ተባብሶ ቀጥሏል ተብሏል። ታዳጊ ህጻናትን፣ የአባወራ ሴቶችና ልጃገረዶችን ወደ ወታደራዊ ካምፕ እየወሰደ ነውረኛ ተግባርን የሚፈጽመው ቡድኑ በህዝብ ዘንድ ከባድ ቁጣ ተነስቶበታል ተብሏል። የአማራዎች የምድር ሲኦል ከወደ ሆነው የወለጋ ምድርም የተሰማ ግፍ አለ። ዝርዝሩ ተሰናድቷል። ወጣቶችን እያፈሰ ወደ ወታደራዊ ማሰልጠኛ በማጓጓዝ ላይ የሚገኘው ኦህዴድ መሩ የብልጽግናው አገዛዝ የቀድሞና በጡረታ የተሰናበቱ ወታደሮች በግዳጅ እያፈሰ ወደ ግንባር ማሰለፍ መጀመሩ ተገልጿል። በአገዛዙ ታጣቂዎች ታጅበው ወደ ወታደራዊ ማሰልጠኛ ሲወሰዱ የነበሩ ወጣቶች የማምለጥ ሙከራ አድርገዋል ተብሏል። ይህንን የተመለከተው መረጃችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። የብልጽግናው ጸረ ህዝብ አገዛዙ በጉራጌ ዞን አሁንም ከባድ የቀውስ ሴራ እየጠነሰሰ ነው ተብሏል። የህዝብ አብሮነት ለወንበሩ የውድቀት መንስኤ እንደሚሆን የሚሰማው አገዛዙ ከባድ የእርስ በርስ ትርምስ ጀምሯል ተብሏል። ሌላኛው በዝርዝር ወደ እናንተ የሚደርሰው መረጃችን ነው። የዩናይትድ ስቴትስ ማዕከላዊ ስለላ ኤጀንሲ ዳይሬክተር ጆን ራትክሊፍ ወደ ሞስኮ በሚስጥር በመጓዝ ሩሲያ በኔቶ አባል ሀገራት ላይ ወታደራዊ ወይም ሌላ የደህንነት ጥቃት ብትፈጸም ከባድ መዘዝ እንደሚጠብቃት ማስጠንቀቃቸው ተዘግቧል። አሜሪካና ሰሜን ኮሪያ ወደ ፍጥጫ እያቀኑም ነው ተብሏል። ዝርዝር መረጃ አለ። ሰላም ጤና ስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 22 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባል። አብራችሁን ቆዩ። በከባድ መሳሪያ በታገዘው ፍልሚያ የፋኖ ኃይሎች ድል መቀዳጀታቸው ተሰምተዋል። በእብሪት ተወጥሮ በአማራ ህዝብ ላይ የታወጀን እልቂት ለመፈጸም ያለ የሌለ ኃይሉን አሰልፎ ወደ አማራ ክልል የዘመተው የኦህዴድ መሩ ብልጽግና ወንበር አስከባሪ ሰራዊት በፋኖ ኃይሎች የተቀናጀና ያልተጠበቀ ጥቃት ከፍተኛ የሆነ ሰብአዊና ቁሳዊ ውድመትን ማስተናገዱ ተሰምተዋል። እስከ አፍንጫው ታጥቆ መሳሪያ ጋጋታ ልብ አልገዛለት ያለው ሰራዊቱ በፋኖ ኃይሎች የሸረበው ሴራ ተገልቦ በራሱ ተሰርቶበት በጥልቅ ወደ ማሰው ጉድጓድ መግባት ነው የተሰማው። አምባገነናዊውን የአብይ አህመድን አገዛዝ በጉልበት በአማራ ህዝብ ጫንቃ ላይ ጭኜ እቀጥላለሁ ብሎ ያሰበው ታጣቂ ቡድኑ በፋኖ ኃይሎች ከበባ ተፈጽሞበት መመታቱን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። ፍትህና ፍርድ አዋቂውን የአማራን ህዝብ በጉልበት ሰራዊት አዝምቼ ቅስሙን በመስበር ቢጋለቡት ፈረስ ቢጭኑት አህያ አድርገዋለሁ ባዩ የብልጽግናው መንግስት ጨቋኝና አምባገነንን በሚጸየፈው የአማራ ህዝብ ልጆችና በጠቢቡ ህዝባቸው የማይቋረጥ ደጀን አይቶት የማያውቀው ሽንፈትን እየተጋተ ይገኛል ተብሏል። ፍርድ የማያጓደል ግፈን የሚጸየፈውን የአማራን ህዝብ ቤት ድረስ መተን እንጨርሳለን ብሎ ጦር ያዘመተው ይኸው አገዛዙ ከቀላል እስከ ከባድ መሳሪያ ሸክሞ ያስገባው ሰራዊት እንደ በረዶ እየማማ ማለቁን ቀጥሎበታልም ተብሏል። ሽንፈት ጌጡ የሆነው ይኸው የአብይ አህመድ ዙፋን አስከባሪው ሰራዊት ዛሬም በቀጠለ ከባድ ውጊያ በጎንደር የተለያዩ አካባቢዎች ተከቦ አሳሩን እየበላ ሲሆን የፋኖ ኃይሎች በበኩላቸው የማይታጠፍ ክንዳቸውን ተጠቅመው ተተኳሽና መሳሪያ እየታጠቁ ቀጥሏል ተብሏል። በዚህም የአፋብን በላይ ዘለቀ 3ኛ እዝ ዳግማዊ ቴዎድሮስ 5ኛ ኮር ኢንጂነር ቅጣው እጅጉ ንስር በለሳ ክፍለ ጦር ከተውጣጡ የብርጌድ አህዶች በጠላት ላይ ከፍተኛ ድል መቀዳጀቱ ተሰምተዋል። ከየኋላ ወደ አርባያ ከተማ እንቅስቃሴ ያደረገው ጠላት ላይ ወታደራዊ ገዥ ቦታዎችን በመያዝ ከፍተኛ ኪሳራ ያደረሱበት ጀግና የፋኖ አባላቱ ከተደረገው የብልጽግና ሰራዊት ሽንፈት ከተከናነበበት ከባድ ውጊያ በኋላ በአካባቢው የሚገኙና ወታደራዊ ጠቀሜታቸው የጎላ አካባቢዎችን መቆጣጠራቸው ተሰምተዋል። የአብይ አህመድ ወንበር አስጠባቂ የሆነው የአገዛዙ ኃይል አይቀጡ ቅጣት ተቀጥቶ ወደ መጣበት የኋላ መመለስ እንኳን ሳይችል ቀርቶ ለመፈርጠጥ የተገደደ ሲሆን ሽንፈት ጌጡ የሆነው ይኸው ሰራዊት የወዳደቁ አባሎቹን ጥሎ መሸሹ ተሰምተዋል። ራሱን ጥምር ጦር ብሎ የሚጠራው ጸረ አማራ ታጣቂ ኃይል ሽንፈትን በተጎናጸፈበት በዚህ አውደ ውጊያ ከበድ ያለ ሰብአዊና ቁሳዊ ኪሳራ ለማድረስ የተቻለ
የተባለ ሲሆን 20 የአገዛዙ ኃይል ሲደመሰስ ከ15 በላይ የሚሆኑት ደግሞ ከባድና ቀላል ጉዳት አስተናግዷል ሲል የክፍለ ጦሩ ህዝብ ግንኙነት ገልጿል። ከደረሰበት ሽንፈት ትምህርት ያልወሰደው ይኸው የአብይ አህመድ ዙፋን አስከባሪ ሰራዊት በቀጠናው ኃይል እያደራጀ ድጋሚ ውጊያ ለመክፈት እንቅስቃሴ ላይ ነው የተባለ ሲሆን የፋኖ ኃይሎች በበኩላቸው ሙያ በልብ ነው ብለው ወታደራዊ ግዥ ቦታዎችን ይዘው እየተገማሸሩ ነው ተብሏል። የአብይ አህመድን ዙፋን በደሜ ካላጸናው ያለው ይኸው ጸረ አማራ ታጣቂ ስብስብ የጥይት ማብረጃ የሚሆኑ ሚሊሾችን በብዛት ከፊት አሰልፎ እንቅስቃሴ እያደረገ ነውም ተብሏል። በሄደበት ባረፈበትና በተቀመጠበት ሁሉ ሽንፈት የማያጣው ስብስቡ የፋኖ ኃይሎች ያሸነፉን ቁጥራቸው ስለበዛ ነው በሚል ሰበብ ከየቦታው የጥይት ማብረጃ ሚሊሾችን መሰብሰቡ የተነገረ ሲሆን በአካባቢው አሁንም ከበድ ያለ ውጥረት መኖሩ ተገልጿል። ከጎንደር ሳንወጣ አፋብን በላይ ዘለቀ 3ኛ እዝ የ204ኛ አስቻለው ደሴ ኮር ከፍተኛ አመራሮች በእብናት ወረዳ ከገላ ማጠቢያ ከተማ ህዝብ ጋር ውይይት ማካሄዳቸው ተሰምተዋል። አፋብን የበላይ ዘለቀ 3ኛ እዝና የ204ኛ አስቻለው ደሴ ኮር ከፍተኛ አመራሮች በእብናት ወረዳ ገላ ማጠቢያ ከተማ በመገኘት ከህዝቡ ጋር አጠቃላይ ወቅታዊ ሁኔታዎችን በተመለከተ ፍሬያማ ውይይት አድርገዋል። በዚህ ህዝባዊ መድረክ ላይ የአፋብን በላይ ዘለቀ 3ኛ እዝ ዋና ሰብሳቢ አርበኛ ዮሐንስ ንጉሱ፣ ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጣናው፣ የዘመቻ መምሪያ ኃላፊ ጄኔራል ተሾማ አበባው፣ የሎጂስቲክ መምሪያ ኃላፊ አርበኛ በላይ ዘለቀ፣ የፋይናንስ መምሪያ ኃላፊ አርበኛ ሀብታሙ ሙላው፣ የልዩ ኦፕሬሽን ምክትል መምሪያ ኃላፊ አርበኛ ሙሉ የደሴ እንዲሁም ሌሎች የኮርና የክፍለ ጦር ከፍተኛ አመራሮች ተገኝተዋል። በመድረኩም አደረጃጀቶችንና አንድነትን ማጠናከር፣ የፋኖ ወቅታዊ የትግል ቁመና፣ ጠንካራና ደካማ ጎኖችን በጥልቀት መገምገም፣ የቀጣይ የፖለቲካና የወታደራዊ ዘመቻዎችን ግብ ማስቀመጥ እንዲሁም ከማህበረሰቡ ጋር ስላለው የደጀንነት አሰላለፍና አጠቃላይ የትግሉ ሂደት በተመለከተ ሰፊ ውይይት ተካሂዷል። በውይይቱ ላይ የተሳተፉት የገላ ማጠቢያ ከተማ ነዋሪዎች፣ የማህበረሰብ ተወካዮች፣ የሃይማኖት አባቶችና የሀገር ሽማግሌዎች የጎንደር ፋኖ ወደ አንድነት መምጣቱ ታላቅ ደስታ እንደፈጠረላቸው ገልጸዋል። አክለውም ሁሉንም ኮሮችና ክፍለ ጦሮች በአንድ የጋራ እዝ ስር በማደራጀት በጠላት ላይ የተቀናጀ እርምጃ የሚወስድበትን የፖለቲካና የወታደራዊ ስትራቴጂ መንደፍ እንደሚገባ፣ ባለፉት ሂደቶች ከነበሩ የአደረጃጀት ክፍተቶች ተገቢውን ትምህርት በመውሰድ ራስን ለላቀ ግዳጅ ማዘጋጀትና ህዝቡን በቅንነት በታማኝነትና በእውቀት ማገልገል እንደሚገባ አስገንዝበዋል። በመጨረሻም የእዝና የኮሩ ከፍተኛ አመራሮች ህዝቡ የድርጅቱ መስታወትና ዋና የጀርባ አጥንት መሆኑን በማስመር የታዩ ድክመቶችንና ክፍተቶችን በአስቸኳይ በማረም ከህዝቡ ጋር በሙሉ ቅንጅት ለመስራት ዝግጁ መሆናቸውን አረጋግጠዋል። በተጨማሪም በየግንባሩ የሚከፈለው መራር ተጋድሎ የህዝብን ህልውና ነጻነትና ታሪካዊ ክብር ለማስጠበቅ የሚደረግ መሆኑን በመግለጽ ህዝቡ የገባውን ቃል ኪዳን አጽንቶ በመጠበቅ የሚያደርገውን የሎጂስቲክስና የደጀንነት ድጋፍ አጠናክሮ እንዲቀጥል ጥሪ አቅርበዋል። በአማራ ክልል በአገዛዙ ታጣቂዎች የሚፈጸመው ጾታዊ ጥቃት ተባብሶ መቀጠሉ ተገልጸዋል። የአማራን ህዝብ ለማይሻር ጠባሳ እዳርጋለሁ ብሎ ጦርነት ያወጀው የብልጽግናው መንግስት ያሰለፈው ጸረ አማራ ኃይል በክልሉ የተለያዩ አካባቢዎች በየጊዜው የሚፈጸመው ጾታዊ ጥቃት የሚዲያ ሽፋን እንኳን እያገኘ አይደለም ተብሏል። ዓለም ላይ የተፈጸሙ የጦር ወንጀሎች ሁሉ የፈጸመው የአብይ አህመድ ወንበር አስጠባቂ ኃይል በአማራ ክልል የተለያዩ አካባቢዎች ከሚፈጸሙ የንጹሃን ግድያ፣ የወጣቶች አፈናና ድብደባ፣ የሀብት ንብረት መዘረፍ ና ውድመት በተጨማሪ በሴቶች ላይ የሚፈጸመው ጾታዊ ጥቃት ተባብሶ መቀጠሉን ጣና ሳተላይት ቴሌቪዥን ከተለያዩ የማህበረሰብ ክፍሎች ባሰባሰበው መረጃ ለማረጋገጥ ችለናል። ስማችን እንዳይጠቀስ በሚል ለጣቢያችን መረጃ የሰጡን ምንጮቻችን እንደገለጹት ከሆነ የፋኖ ኃይሎች በሌሉባቸውና የመንግስት ታጣቂዎች በሚንቀሳቀሱባቸው ቀጠናዎች በየቀኑ በአማካይ ከ2ና 3 በላይ ሴቶች ጾታዊ ጥቃት ይፈጸምባቸዋል ብለዋል። እንደ ምንጮቻችን ገለጻ ከሆነ የአገዛዙ ታጣቂ አባላት የተመኟትንና ያዩዋትን ሴት በጉልበት አፍነው ወደ ወታደራዊ ጣቢያዎች እየወሰዱ ያስገድዶ መድፈር ድርጊት ይፈጽማሉ ያሉ ሲሆን የዚህ ጥቃት ሰለባ የሚሆኑት ሴቶችን ለሰው ብትናገሩ ቤተሰባችሁን ሙሉ እንጨርሳለን የሚል ማስፈራሪያና ዛቻ ስለሚደርስባቸው ህመማቸውን በውስጣቸው ይዘው መቀመጣቸው ጉዳዩ የሚዲያ ሽፋን እንዳያገኝ ሆኗልም ብለዋል። ወደ ወታደራዊ ጣቢያ እየተወሰዱ የአስገድዶ መድፈር ድርጊት ከሚፈጸምባቸው ሴቶች በተጨማሪ የአገዛዙ ታጣቂዎች ቤት ለቤት እየዞሩ ሳይቀር ድርጊቱን ይፈጽማሉ የተባለ ሲሆን በዚህም የአባወራ ሚስቶች ሳይቀር የነውረኛ ድርጊት ሰለባ የሆኑ ነው ተብሏል። የአማራን ህዝብ እናዋርደዋለን በሚል መሰል አጸያፊ ተግባርን የሚፈጽሙ የአገዛዙ ታጣቂ አባላት
ይህ ድርጊት ተፈጸመብን ብለው ቅሬታ በሚያቀርቡ ግለሰቦች ላይ ድብደባና እስር ፋኖ ነህ ብለው ፈርጆ እስከ መግደል ድረስ እንደሚደርሱም ተሰምተዋል። በዚሁ የአብይ አህመድ አገዛዝ ነውረኛ ጥቃትም እድሜያቸው ለአቅመ አዳም ያልደረሱ ህጻናት ሳይቀር የጉዳቱ ሰለባ እየሆኑ ነው የተባለ ሲሆን ዓለም አቀፍ ማህበረሰብ እንዲያውቀው ባለመደረጉ ለህዝብ ከባድ ሰቀቀንና ስብራትን እየጫረ ቀጥሏልም ተብሏል። ከዚሁ ጋር በተያያዘ በዲማ ከተማና ደብረ ጽሞና ቀበሌ 4 ሴቶች ኮሎኔል ጸጋይ ይዞት በገባው ሰራዊት መደፈራቸው ተሰምተዋል። ከጄኔራል ከሶፊያ በክሪን ትዕዛዝ የተቀበለው ኮሎኔል ጸጋይ የ64ኛ ክፍለ ጦር የፋኖ ሰራዊትን አልሞ ተኩሶ ለመግደልና ማቁሰል ያልቻለው በእነማይ ወረዳ ዲማ ከተማና ደብረ ጽሞና ቀበሌዎች የሚኖሩ ሴቶች ላይ ከፍተኛ ዝርፊያ፣ ውድመትና ጾታዊ ጥቃት እየፈጸመ ይገኛልም ተብሏል። በዲማ ከተማ ሰፍሮ ከሚገኘው የሚሊሻ አባል ውስጥ እህቷንና የእህቷን ልጅ የሆነችውን ሚሊሻ ሰጥ አርጌ ጋርዴ ወይራ ቀበሌ ተወላጅ በመሳሪያ በማንገራገር መድፈሩን ተረጋግጧል። ከዚህ በፊት ይህ ሚሊሻ ሴት ደፍሮ ብዙ ዓመት መታሰሩ ተረጋግጧል። ኮሎኔል ጸጋይ በዲማና አካባቢ ማህበረሰብ ላይ ወረራ ለመፈጸም ይዞት የመጣውን ጸረ አማራ ኃይል 8 ጊዜ የማጥቃት ሙከራ ቢያደርግም ጀግኖቹ የበላይ ዘለቀ ልጆች ከባድ ፍልሚያ በማድረግ በዲማ ከተማ የሚገኙ መንገዶች ላይ አጋድመውታል ተብሏል። የአገዛዙ ሰራዊት በዲማ ደብረ ጽሞና ቀበሌ የ64ኛ ክፍለ ጦር የፋኖ አባላትን አጸዳለው በሚል ቅዠት የጥንታዊ ዲማ ጊዮርጊስ ገዳምን አውድሟል። የዲማ ቅዱስ ጊዮርጊስ ገዳምና በዙሪያ የሚገኙ ቤተክርስቲያንን ምሽግ በማድረግ የቅዳሴ ስርዓትና መሰል ሃይማኖታዊ አገልግሎት እንዲቋረጥ አድርጓል። በገዳም ውስጥ የሚገኙ መነኮሳትን አቁስሏል፣ አንገላቷል። ይሁንና በጥንታዊ ገዳም ዲማ ጊዮርጊስ ገዳምና ቤተክርስቲያን የጦር ምሽግ ከማድረጉ ባሻገር በገዳማቱና በአካባቢው የሚገኙ የቤተክርስቲያን ዙሪያ በርካታ አስነዋሪ ተግባር እየሰራ ይገኛልም ነው የተባለው። በዲማ ከተማ በተደረገው ተጋድሎ ጠላት ማረኩት ብሎ ያቀረባቸው አልጋ፣ ቴሌቪዥን፣ ፍራሾች መሰል ንብረቶች ከዚህ በፊት ያቃጠለው የፍቅር እስከ መቃብር ተዋንያኖች የንብረት መሆኑንና አገዛዙ በዘርፍ የወሰዳቸው እንጂ የፋኖ ንብረት አለመሆናቸውን እናሳውቃለን ሲልም የአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ገልጿል። ይህ በእንዲህ እንዳለ ሞጣ ከተማ ንጹሃንና የሃይማኖት አባቶች በብልጽግና አሽከሮች ተረሽነዋል ተብሏል። የደም ነጋዴው ብልጽግና በተደጋጋሚ ንጹሃንንና የሃይማኖት አባቶችን በመግደል የእምነት ጦርነት ለማንሳት ያቀደው ብልጽግና አልሳካለት ቢልም አሁንም በተለያዩ አካባቢዎች አባቶች እየተመረጡ እየተገደሉ ሲሆን በሞጣ ከተማ በዛሬው ዕለት ከሌሊቱ 11 ሰዓት ላይ አስማማው ጌታኔ የተባሉት መነኩሴ የአገዛዙ ወንበር አስጠባቂ ሚሊሻ ሞጣ ላይ ማርያም አካባቢ በጥይት መጥቶ የገደላቸው ሲሆን በዛሬው ዕለት የቀብር ስነ ስርዓታቸው ተፈጽመዋል። የአማራ ህዝብን ለማጥፋት ለአንዴና ለመጨረሻ ጊዜ አለ የለም የሚለውን እርስ በርስ ለማጨራረስ ያልፈነቀለው ድንጋይ የለም። የውድቀቱ ጊዜ ስለደረሰ ሁሉም የእምነት አባቶችና ህዝባችን በመቻቻል ሴራውን በማክሸፍ ታላቅነታችን ማሳየት አለብን በማለት መልእክታችን እናስተላልፋለን ሲል ፋኖ ገልጸዋል። በሌላ መረጃ በምስራቅ ወለጋ ዞን ጊዳያና ወረዳ የአማራ ተወላጆች በሚኖሩባቸው በሁለት መንደሮች ብቻ በተፈጸመ ጭፍጨፋ የተገደሉ ከ67 በላይ የንጹሃን አስክሬን ስርዓተ ቀብር መፈጸሙ ታውቋል። ጭፍጨፋው የተፈጸመው በጊዳያና ወረዳ መንደር 3 ላይና መንደር 22 ላይ ሲሆን በዚህም በተለይ በመንደር 3 አካባቢ የ27 ንጹሃኖች ስርዓተ ቀብር ሲፈጸም ጥቃቱ ባለመቆሙ የሌሎችን አስክሬን ስርዓተ ቀብር መፈጸም እንዳልተቻለ ነው ምንጮች የገለጹት። በተመሳሳይ በመንደር 22 አካባቢ ነሐሴ 19 የ17 ንጹሃን አስክሬን ስርዓተ ቀብር የተፈጸመ ሲሆን ትናንትና ዛሬ ደግሞ ከ23 በላይ የንጹሃን አስክሬን ስርዓተ ቀብር ተፈጽሟል። በመንደር 22 በተከፈተው ጥቃት ከተገደሉት መካከል በስለታማ መሳሪያ ተቆራርጠው የተገደሉት የ85 ዓመት አዛውንቱ አባየላ አረጋና ባለቤታቸው እማሆይ እስከዳር ገላው ይገኙበታል። በወረዳው ፈንድቃ ቀበሌን አንድ ወደ ዲቾ ሻሾበር ከተማን ጨምሮ በመንደር 3 በመንደር 22 እና በሌሎች የወረዳው አካባቢዎች ላይ በተፈጸመውና አሁንም ተባብሶ በቀጠለው በዚህ ዘግናኝ መንግስት መር ጭፍጨፋ እስካሁን ባለው 200 የሚደርሱ የአማራ ተወላጆች መገደላቸውን ምንጮች አክለው ገልጸዋል። መከላከያ ሰራዊትን ጨምሮ የኦሮሚያ ክልል ልዩ ኃይል ገዳ ኮማንዶ፣ ጋቸና ሲርና ረጲዮላ የሚሊሻ ኃይሉ በቅንጅት በምስራቅ ወለጋ ዞን በአማራ ተወላጆች ላይ የከፈቱት ጭፍጨፋ አድማሱን አስፍቶ ተባብሶ ቀጥሏል። ወጣቶችን እያፈሰ ወደ ወታደራዊ ማሰልጠኛ በማጓጓዝ ላይ የሚገኘው ኦህዴድ መሩ የብልጽግና አገዛዝ የቀድሞና በጡረታ የተሰናበቱ ወታደሮች በግዳጅ እያፈሰ ወደ ግንባር ማሰለፍ መጀመሩ ተገልጿል። በደረሰበት ሽንፈት ሳቢያ የሚይዝና የሚጨብጠው የሚቆምና የሚቀመጥበት ቅጡ የጠፋው የብልጽግናው ጸረ ህዝብ አገዛዝ ሀገር ሰላም ብለው ህይወታቸውን በመምራት ላይ የሚገኙ የደርግ ወታደሮችና በጡረታ የወጡ ወታደሮችን በግድ እየወሰደ ከሚሊሻ ጋር ማሰለፍ ጀምሯል ተብሏል። በአማራ ክልል ከፋኖ ኃይሎች ጋር እያደረገ
ያለውን ውጊያ ተከትሎ ከባድ ሽንፈት የተከናነበው አገዛዙ ከሰሞኑ በሺ የሚቆጠሩ ወጣቶችን በግዳጅ ወደ ወታደራዊ ማሰልጠኛ በማጓጓዝ ላይ እንደሆነ የሚታወቅ ሲሆን የቀድሞ ታጣቂዎችን ደግሞ በተመሳሳይ ቀጥታ ግንባር ላይ በግዳጅ እያሰለፈ እንደሆነ ተገልጿል። የደረሰበትን ሽንፈት ተከትሎ የመዳኛ መንገዶችን ሁሉ አማጦ ለመጠቀም ቀሌት የሚደክመው ጸረ አማራው የኦህዴድ መሩ ስርዓት የጤና ችግር ያለባቸውና እድሜያቸው የገፋ የቀድሞ ታጣቂዎችን ሳይቀር በግድ ማፈሱ ተነግሯል። በመላው ሀገሪቱ የሚገኙ ወጣቶችን እያፈሰ እናቶችን እያስለቀሰ ያለው አገዛዙ አርሶ አደሮችን በግድ አንዳንድ ልጅ አዋጡ እያለ እያዋከበ ነው ተብሏል። በአማራ ክልል ላለመጠገን የፈራረሰው የብልጽግናው አገዛዝ የሚይዝ የሚጨብጠው ባጣበት በዚህ ጊዜ በተለያዩ አካባቢዎች እየታፈሱ ወደ ወታደራዊ ማሰልጠኛ የሚወሰዱ ወጣቶች ባገኙት አጋጣሚ እየጠፉ እንደሆነ የተገለጸ ሲሆን መነሻውን ከኦሮሚያ ክልል ያደረገ አንድ የህዝብ ማመላለሻ አውቶቡስ ጭኗቸው ከነበሩ በርካታ ወጣቶች መካከል አዋሽ አርባ ሲደርሱ ከ5 በላይ የሚሆኑት ወጣቶቹ ሽንታችንን እንሽና በሚል የማምለጥ ሙከራ ያደረጉ ሲሆን ከ5ቱ መካከል 2ቱ መኪናውን አጅበው ሲንቀሳቀሱ በነበሩ የአገዛዙ ታጣቂዎች ተተኩሶባቸው ክፉኛ መቁሰላቸውም ተገልጸዋል። ገና ሩጠው ያልጠገቡ ታዳጊዎች ወደ ጦር ግንባር ለማዝመት ቀሌት እየሰራ ያለው አገዛዙ ከአፈሳ ጋር ተያይዞ የተቃዋሚ ፓርቲዎች ይፋዊ ጥያቄ አቅርበውለት አሻፈረኝ ማለቱም ተሰምተዋል። ለቀይ ባህር ሲታሰብ ወደ አማራ ምድር እየገባ የሚያልቀው ሰራዊት ተደጋጋሚ ሽንፈት ያስደነገጠው ብልጽግና ጉዳቱን ለኮነኑና አፈሳዊ ቁም ብለው ለጠየቁ ፓርቲዎች ወጣቶች ሀገራቸውን የመጠበቅ ግዴታ አለባቸው፣ አፈሳ የሚባል ነገር የለም፣ እያደረግን ያለ ነው የሀገሩን ድንበር የሚያስከብር ወጣትን ወደ ማሰልጠኛ ተቋም ወስዶ ብቁ የማድረግ ስራ ነው የሚል አስቂኝ ምላሽ መስጠቱም ምንጮች ገልጸዋል። በማረቆ ልዩ ወረዳ በኮንቶማ ህዝብ ላይ ወከባ፣ እስርና ማፈናቀል ተባብሶ መቀጠሉ ተነግሯል። በማዕከላዊ ኢትዮጵያ ክልል በሚገኘው ማረቆ ልዩ ወረዳ በኮንቶማ ህዝብ ላይ ወከባ፣ እስር፣ እንግልትና ከርስት ቦታቸው የማፈናቀል እርምጃዎች ተባብሰው መቀጠላቸውን ምንጮች ገልጸዋል። በተፈጠረው ሁኔታ የክልሉና የፌዴራል መንግስት በጉዳዩ ላይ አፋጣኝ ትኩረት እንዲሰጡ ጥሪ ቀርበዋል። በልዩ ወረዳው በርካታ ቀበሌዎች የኮንቶማ ህዝብ የሚኖር ሲሆን በተለያዩ ጊዜያት ከልዩ ወረዳው አመራሮች ወከባና ጫና እንደሚደርስባቸው ሲገለጽ ቆይቷል። በአንድ ቀበሌዎች የኮንቶማ ህዝብ ቁጥር እስከ 95 በመቶ የሚደርስ መሆኑን ምንጮች ጠቁመው ይህንን የህዝብ ብዛት የልዩ ወረዳው አመራሮች እንደማይፈልጉትና ሁኔታውን ለመቀየር የተለያዩ እርምጃዎች እየተወሰዱ እንደሚገኙ ተናግረዋል። ከቀረቡት ቅሬታዎች መካከል ኮንቶማዎችን ኮንቶማ አይደላችሁ ማረቆ ናችሁ በማለት ማንነታቸውን መካድ፣ በኮንቶማ ስም በፖለቲካም ሆነ በልማት ዘርፍ መደራጀት አይቻልም በሚል የመደራጀት መብታቸው እንደሚገደብ ተጠቁመዋል። በዚህ ዙሪያ ቅሬታዎች እስከ ፌዴራል ደረጃ ድረስ መቅረባቸውም ተገልጿል። በሌላ በኩል ኮንቶማዎች በሚኖሩባቸው ቀበሌዎች የከተማ ምስረታና የልማት ስራ ለማከናወን በሚል የግለሰቦችን የእርሻ መሬት ለመውሰድ እርምጃዎች እየተወሰዱ መሆናቸውን ምንጮች ገልጸዋል። በዚህ ሂደት ነዋሪዎች እየታሰሩና አካላዊ ጥቃት እየደረሰባቸው እንደሚገኝ ተነግሯል። የኮንቶማ ህዝብ ንብረት የሆኑ የእርሻ ማሳዎች ላይ የበቆሎና የበርበሬ ሰብሎች እንደሚወድሙ፣ የርስት መሬት ያለ ህዝቡ ፍቃድና ተሳትፎ እየተነጠቀ እንደሚገኝ ምንጮች ገልጸዋል። በተለይም በቅርቡ በልዩ ወረዳው አመራሮች ትዕዛዝ የጸጥታ ኃይሎች በገበሬዎች እርሻ ላይ በመግባት ሰብሎችን በማውደም ከፍተኛ ኪሳራ አድርሰዋል ተብሏል። በኩኖ ቀርጣፋ ቀበሌ ነሐሴ 19 ቀን 2018 ከጠዋቱ ጀምሮ ከፍተኛ ወከባና ድብደባ መፈጸሙን ምንጮች ገልጸዋል። የኮንቶማ ህዝብ የርስት መሬቱን እንዳይነጠቅና ያለ ህዝብ ፍቃድ የሚደረግ የከተማ ምስረታ እንዲቆም በመጠየቁ የልዩ ወረዳው ፖሊስ ኃይል በመጠቀም ተቃውሞ ያሰሙ ሰዎችን በመደብደብና ቦታውን እንዲለቁ ማስገደድ ወከባ ፈጽሟል ተብሏል። በዚህ ሁኔታ የኩኖ ቀርጣፋ ቀበሌ የእርሻ መሬቶች የኮንቶማ ህዝብ ንብረት በመሆናቸው የከተማ ምስረታን እንደ ማፈናቀያ ዘዴ በመጠቀም የርስት መሬት እየተነጠቀ እንደሚገኝ ቅሬታ አቅርበዋል። በዚህ ምክንያት ነዋሪዎች ቤታቸውንና ቀበሌያቸውን እንዲለቁ ማስፈራራትና ጫና እየተደረገባቸው በዜጎች ላይ አካላዊ ጉዳት እንዲሁም በአርሶ አደሮች ሰብል ላይ ከፍተኛ ውድመት መድረሱ ተገልጿል። የኮንቶማ ህዝብ በተወካዮቹ በኩል ያለ ህዝቡ ፍላጎትና ውይይት የሚከናወን የርስት መሬት ቅሚያ እንዲቆም ለክልሉ ከተማና ኮንስትራክሽን ቢሮ አመራሮች አቤቱታ ቢያቀርቡም እስካሁን አጥጋቢ ምላሽ እንዳላገኙ ተናግረዋል። ህዝቡ ያለንን ወሳኝ የመተዳደሪያ የእርሻ መሬት ልንነጠቅ አይገባም በሚል ቅሬታውን እያሰማ ባለበት ወቅት የልዩ ወረዳው አመራር ኃይል በመጠቀም ሰፊ የበቆሎና የበርበሬ ማሳዎች እንዲወድሙ አድርጓል ተብሏል።
የዩናይትድ ስቴትስ ማዕከላዊ ስለላ ኤጀንሲ ዳይሬክተር ጆን ራትክሊፍ ወደ ሞስኮ በሚስጥር በመጓዝ ሩሲያ በኔቶ አባል ሀገራት ላይ ወታደራዊ ወይም ሌላ የደህንነት ጥቃት ብትፈጽም ከባድ መዘዝ እንደሚጠብቃት ማስጠንቀቃቸው ተዘግቧል። የራትክሊፍ ድንገተኛ የሞስኮ ጉብኝት የተገለጸው በሩሲያና በምዕራባውያን ሀገራት መካከል የእርስ በርስ የወታደራዊ ስጋት እየጨመረ በመጣበት ወቅት ነው። ዘ ዎል ስትሪት ጆርናል ዘገባ መሰረት የሲአይኤ ዳይሬክተሩ የሩሲያ መንግስት በኔቶ አባል ሀገራት ላይ የሳይበር ጥቃት፣ የድንበር ትንኮሳ ወይም ሌሎች የተገደቡ የወታደራዊ እርምጃዎችን ሊወስድ እንደሚችል በመገመት ለክሬምሊን ግልጽ ማስጠንቀቂያ ሰጥተዋል። ይህ የሚስጥራዊ ጉብኝት ዋና ዓላማ ሩሲያና ኔቶ በቀጥታ ወደሚጋጩበት ሁኔታ እንዳይገቡ የማስጠንቀቂያ መልእክት ማስተላለፉ እንደነበር ዘገባው ጠቁመዋል። የሲአይኤ ኃላፊው በሩሲያ እየመከሩ መሆኑ በተገለጸበት ወቅት ለዩክሬን የሚደረገው የምዕራባውያን ወታደራዊ ድጋፍም እየጨመረ መምጣቱ የሚገልጹ ዘገባዎች ወጥተዋል። ዩናይትድ ኪንግደም ዩክሬን የራሷን የረጅም ርቀት ስቶርም ሻዶ የክሩዝ ሚሳይል ለማምረት የሚያስችላትን ቴክኖሎጂና ፍቃድ ለመስጠት መወሰኗ ተገልጿል። ፈረንሳይም ተመሳሳይ ድጋፍ ለማድረግ መስማማቷ ተዘግቧል። ይህንን ውሳኔ በመቃወም የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቭ ለለንደንና ፓሪስ በሰዓት እየተጫወቱ ነው በማለት አስጠንቅቀዋል። ዛካሮቭ ሩሲያ በዩክሬን ውስጥ ያሉ የብሪታንያ ወታደራዊ ኢላማዎችን ብቻ ሳይሆን ከዩክሬን ውጭ ያሉ የዩናይትድ ኪንግደም ወታደራዊ ኢላማዎችንም ሊመታ እንደሚችል ማስጠንቀቃቸው ተገልጸዋል። በሌላ በኩል በአውሮፓ የሚገኙ የአሜሪካና የኔቶ ኃይሎች የሩሲያ ባላስቲክ ሚሳይሎችን ለመከላከል የሚያስችሉ የፓትሪዮት የአየር መከላከያ ሚሳይሎች እጥረት እንዳለባቸው የኤፒ ዘገባ ጠቁሟል። ይህም አውሮፓ በሩሲያ ሊደርስባት ለሚችል የሚሳይል ጥቃት ያላትን የመከላከያ አቅም እንደሚያዳክም የአሜሪካና የኔቶ ወታደራዊ ባለስልጣናት መግለጻቸው ተዘግቧል። በዚህ መልኩ የሲአይኤ ዳይሬክተሩ ወደ ሞስኮ ያደረጉት ሚስጥራዊ ጉብኝት የእንግሊዝና ፈረንሳይ ለዩክሬን የሚሰጡት የረጅም ርቀት ሚሳይል ድጋፍና የሩሲያ ማስጠንቀቂያዎች በአውሮፓ ያለውን የጦርነት ስጋት ከፍ እያደረገ መሆኑን ተንታኞች ይገልጻሉ። ይህ በእንዲህ እንዳለ ደቡብ ኮሪያ የአሜሪካና የሰሜን ኮሪያን የኒውክሌር ድርድርና ዲፕሎማሲያዊ ውይይት ለመጀመር የሚደረገውን ጥረት እንደምትደግፍ ገልጻለች። ደቡብ ኮሪያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያ ጋር ተቋርጦ የቆየውን ውይይት እንደገና ለማስጀመር የሚያደርጉትን ጥረት በመደገፍ ሁለቱ ወገኖች ለሚያካሂዱት ንግግር አስፈላጊውን ድጋፍ ትሰጣለች ሲል የሀገሪቱ የብሔራዊ ደህንነት ገልጿል። የብሔራዊ ደህንነት አማካሪ ዊሱንግላንክ ግንኙነቱን አስመልክቶ ለጋዜጠኞች መግለጫ የሰጡ ሲሆን በዋሽንግተንና በፒዮንግያንግ መካከል የሚደረገው ውይይት እንደገና መመለስ በሰሜን ኮሪያ የኒውክሌር መሳሪያዎች ጉዳይ ላይ ተጨባጭና ጥርት ያለ እድገት በማምጣት ላይ ማተኮር እንዳለበት አሳስበዋል። እንደ ሮይተርስ ዘገባ ከሆነ አማካሪው የአሜሪካና የሰሜን ኮሪያ የኒውክሌር ውይይት ዳግም መጀመር የደቡብ ኮሪያ የደህንነት ዝግጁነት በማያዳክምበት ሁኔታ ላይ ተመርኩዞ መከናወን እንደሌለበትና ሴኡል ከሂደቱ ውጭ እንዳትሆን ጥንቃቄ እንደሚደረግ ገልጸዋል። ይህ አዲሱ የደቡብ ኮሪያ አቋም የተሰማው ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር በኒውክሌር መርሃ ግብርና ዲፕሎማሲያዊ ግንኙነት ዙሪያ ለመወያየት ባላቸው ፍላጎት የተነሳ ከደቡብ ኮሪያ ጋር የሚደረጉ የጋራ ወታደራዊ ልምምዶችን ለመቀነስ መወሰናቸውን ተከትሎ ነው። ይህ በእንዲህ እንዳለ ከጃፓንና ከአሜሪካ ጋር በመሆን መስከረም ሁለተኛው ሳምንት ላይ የሰሜን ኮሪያን የሚሳይልና የኒውክሌር ዛቻ ለመቀነስ በሚል ወታደራዊ ልምምድ እንደሚያካሂዱ ሴኡል አስታውቃለች። ይሁን እንጂ የሰሜን ኮሪያው መሪ ማንንም አንሰማም፣ በጉልበታችን እንተማመናለን የሚል አቋም በመያዛቸው በሁለቱ ሀገራትና ከጀርባ ባሰልፏቸው አያላኖች መካከል ተጠባቂው ፍጥጫ ተቃርቧል ተብሏል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚያ በቃ። ሰብስክራይብ፣ ላይክ፣ ሸር በማድረግ የቻናላችን ቤተሰብ ሆኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።